ሰላም እንደምቆያችሁ የፕሮግራማችን ተከታታዮች፣ ይህ በሆፕ ቻናል ኢትዮጵያ እየተዘጋጀ የሚቀርብላችሁ የቤተ መቅደስ ጥናት ነው። ከዚህ በፊት በነበረን በመጨረሻው ጥናት ክፍል 11 ላይ ስለ ቅድስተ ቅዱሳንና በውስጡ ስለሚገኙ መገልገያዎች መንፈሳዊ ትርጉማቸውን ትኩረት አድርገን ተመልክተናል። በተለይ ደግሞ ሕጉን ለየት አድርገን ለመመልከት ሞክረናል። ዛሬ የምናየው የባህሪ ፍጽምና የሚለውን 12ኛውን ክፍል ነው። 2 ነጥቦች አሉት። የፍጽምና ትርጓሜና መገለጫዎቹ በመጀመሪያው እናያለን። በመቀጠል የባህሪ ፍጽምና ጉዞን እንመለከታለን። ከዛ በፊት ግን አስቀድመን ጸሎት እናደርጋለን። እግዚአብሔር አምላካችን አባታችን ሆይ ስለዚህ ሌላ እድል እናመሰግንሃለን። ጌታ ሆይ ይህን ፕሮግራም አንተ እንድትቆጣጠር እኔ የምናገረውንም አንተ እንድታስበኝ እለምንሃለሁ። በመጽሐፍ ቅዱስ ውስጥ ዳዊት እንደተናገረው የእግዚአብሔር መንፈስ በእኔ የተናገረ ቃልህም በአንደበቴ ላይ ነበረ እንዳለ በስጋዬ እንዳይሆን በመንፈስ ቅዱስ እንድታናግረኝ እለምንሃለሁ። ቃልህንም በአፌ እንድታኖር የሚሰሙትንም እንድትባርክ እማጸንሃለሁ። ይህን ሁሉ ለክብርህ አድርግ፣ በልጅ በኢየሱስ ክርስቶስ ስም አሜን። የፍጽምናን ትርጓሜን እና መገለጫዎቹን እንመለከታለን። በቅድስተ ቅዱሳን ውስጥ የሚገኙት እቃዎቹን ስንመለከት ከፍጽምና ጋር የተገናኘ ከሕጉ ጋር የተገናኘ ከሕጉ ጋር ባለን ግንኙነት ፍጽምና እንደሚጠበቅብን ብዙ ጊዜ እናውቃለን። ግን መጽሐፍ ቅዱስ የሚለው ፍጽምና ምን ማለት ነው የሚለውን ለመመልከት እንሞክራለን። በሮሜ ምዕራፍ 3 ቁጥር 23 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሏቸዋል ይላል እና ሰው ሁሉ ኃጢአትን ሰርቷል ይላል እና የእግዚአብሔርም ክብር ጎሎታል። ሰው የእግዚአብሔር ክብር ስለጎደለው በተደጋጋሚ ሁልጊዜ የሚያደርገው ከእግዚአብሔር ተነጥሎ ሲኖር ኃጢአትን ነው። በአንደኛ ነገሥት ምዕራፍ 8 ቁጥር 46 ላይ ሰለሞን ቤተ መቅደሱን አሰርቶ ከጨረሰ በኋላ ረጅም ጸሎት ያደርጋል። በጸሎት ውስጥ እንደዚህ ይላል፣ የማይበድል ሰው የለምና ይላል እና አንተን በድለው ሰዎች እንደገና ተመልሰው ወደዚህ መቅደስ መጥተው ሲጸልዩ ካሉበትም ቦታ ሆነው ፊታቸውን ወደ መቅደሱ አዙረው ሲጸልዩ ስማቸው ይላል፣ ምክንያቱም የማይበድል ሰው የለም ይላል። ሰው ሁሉ ኃጢአትን ይሰራል እያለ ነው። በተመሳሳይ በመዝሙር 14 ቁጥር 2 እና 3 ላይ እንደዚህ ይላል፣ የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣ ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሰራ የለም አንድም እንኳ የለም ይላል እና መልካም ነገር የሚሰራ አንድም የለም። እግዚአብሔር ከሰማይ ሲመለከት ሁሉንም እንደ አንድ ሰው ነው የሚመለከተው። ኃጢአተኛ ነው፣ ሁሉም ኃጢአተኛ፣ ሁሉም በደለኛ ነው። በጎ የሚሰራ የለም፣ የሚፈልግም የለም። በሮሜ ምዕራፍ 3 ቁጥር 11 ላይ እግዚአብሔርን የሚፈልግም የለም ይላል። መክብብ 7:20 ላይ በምድር ላይ መልካምን የሚሰራ ኃጢአትንም የማያደርግ ጻድቅ አይገኝም ይላል እና ኃጢአትን የማይሰራ ወይም መልካም የሚሰራ ጻድቅ የሚባል በምድር ላይ የለም። ከእግዚአብሔር ተነጥሎ ሰው ሲታይ አንድ ድምዳሜ ላይ የምንደርሰው ሰው ሁሉ ኃጢአተኛ ነው፣ ሰው ሁሉ ጽድቅን ማድረግ የማይችል አዳኝ የሚያስፈልገው ነው። ነገር ግን በመጽሐፍ ቅዱስ ውስጥ በማቴዎስ 5:48 ላይ ለምሳሌ ስንመለከት በአንደኛ ጴጥሮስ 1:16 ላይ እግዚአብሔር ቃል የሚነግረን ነገር አለ። ክርስቶስ ራሱ በተራራው ስብከት ላይ ማቴዎስ 5:48 ላይ ምን አለ? ረጅም ትምህርትን ካስተማረ በኋላ መጨረሻ ላይ የሰማይ አባታችሁ ፍጹም እንደሆነ እናንተም እንዲሁ ፍጹማን ሆኑ ይላል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሆኑ። እነዚህ ትእዛዝ የሚመስሉ የመጽሐፍ ቅዱስ ጥቅሶች ለእኛ የተነገሩን ኃጢአተኛ ለሆነው ለእኛ ነው የተነገረን። ቅድም ያየናቸው ጥቅሶች የሚነግሩን ሰው ሁሉ አዳኝ የሚያስፈልገው ኃጢአተኛ እንደሆነ ነው። መልካም ማድረግ የማይችል ጻድቅ እንደሌለ፣ ኃጢአትን ብቻ የምናደርግ እንደሆነ የሚናገር ነው። በዚህ ቦታ ላይ የተነገሩን ደግሞ እንደ እግዚአብሔር ፍጹም እንድንሆን፣ የጠራን እግዚአብሔር ቅዱስ እንደሆነ በኑሯችን ሁሉ ቅዱስ እንድንሆን ነው። ይህ በእኛ የሚቻል አይደለም፣ ነገር ግን የታለመ በእግዚአብሔር የታቀደልን ሽግግር ነው። በማቴዎስ 5:48 ላይ የተነገረው በእርግጥ እርስ በርስ ስለመዋደድ፣ ፍቅርን ስለመግለጥ፣ ለመልካምም ለክፉ መልካም ስለማድረግ ክርስቶስ የተናገረው ያንን ነው። ጠላትን መውደድ፣ የሚያሳድዱንን ለእነሱ ማሰብ፣ መጸለይ፣ የሚረግሙንን መመረቅ፣ እርስ በርስ ባለን ግንኙነት ፍቅርን፣ የእግዚአብሔርን ፍቅር ማሳየት እንዳለብን የሚነግረን ነው። የባህሪ ፍጽምናን የሚመለከት ነው። እግዚአብሔር እንደዚሁ ፍጽምናን በእኛ ላይ አድርጉ ወይም ፍጹም ሁኑ ብሎ በእኛ ላይ አልጫነብንም። እርሱ በውስጣችን የሚሰራውን ስራ ለእኛ ነገረን እንጂ። ከዚህ አንጻር የሰው ፍጽምናና የእግዚአብሔር ፍጽምና ምንድን ነው?
የክርስቶስ ምሳሌያዊ ትምህርት የሚለው መጽሐፍ ላይ ገጽ 69 ላይ እንደዚህ ይለናል። ክርስቶስ የእርሱን መገለጥ በቤተ ክርስቲያኑ ላይ ለማየት በታላቅ ጉጉት እየጠበቀ ነው። የክርስቶስ ባህሪ በሕዝቡ ውስጥ ፍጹም ሆኖ ሲገለጥ የራሱ ሊያደርጋቸው ይመጣል ይላል እና ክርስቶስ ቤተ ክርስቲያንን ሊወስድ የሚመጣው ሙሽራይቱን ሊወስድ የሚመጣው የእርሱ ባህሪ በውስጡ ፍጹም ሆኖ ሲገለጥ ነው። የክርስቶስ ባህሪ በክርስቲያኖች ላይ በእርሱ ተከታዮች ላይ በሚጠብቁት ላይ ፍጹም ሆኖ ሲታይ ማለት ነው። የዛን ጊዜ በባህሪ አንድ ስንሆን ክርስቶስ አንድ ሊያደርገን ከእርሱ ጋር ይመጣል፣ ይወስደናል። ስለዚህ የባህሪ ፍጽምና ይጠበቃል ነው። የአካል ፍጽምና አይደለም፣ የባህሪ ፍጽምና። የእግዚአብሔር ፍጽምናና የክርስቲያኖች ፍጽምና አሁን ባለን ደረጃ እና ወደፊትም የሚለያይ ነው። በምንድን ነው የሚለየው? እግዚአብሔር በታሪክ ወደ ኋላ ፍጹም ነበረ፣ አሁንም ፍጹም ነው፣ ወደፊትም ፍጹም ሆኖ ይኖራል፣ ለዘላለም ፍጹም ነው። እግዚአብሔር ሁልጊዜ ዘላለማዊ በሆነ ሁኔታ ፍጹም ነው። ሊስት አይችልም፣ ሊሳሳት አይችልም። ወደ ኋላ ፍጹም ነው፣ ወደፊትም ሁልጊዜ ፍጹም ነው። እኛ ሰዎች ግን አሁን በእግዚአብሔር የኃጢአት ይቅርታን አግኝተናል ብንል እንኳን ቅድስናን እየተለማመድን ነው ብንል እንኳን ታሪካዊ የሆነ የሕግ ጥሰት ሪከርድ አለብን። ስለዚህ ወደ ኋላ ፍጹም አይደለንም። ማንኛውም ሰው ወደ ኋላ ፍጹም የሆነ የለም፣ ቅድም እንዳየ ነው። ነገር ግን ወደፊት ፍጹም መሆን እንችላለን። ፍጽምና መለማመድ እንችላለን። ከእግዚአብሔር ጋር ያለን መራራቅ በፍጽምና ትልቅ ነው። ወደ እርሱ ደረጃ ከፍ እያለን እሱን እየመሰለን የምንሄደው በእሱና በእሱ ብቻ ነው፣ በእግዚአብሔር ብቻ ነው። ስለዚህ የባህሪ ፍጽምና ምን ማለት ነው? ክርስቶስ በቅድስተ ቅዱሳን በሰማያዊ ስፍራ እያማለደ ባለበት በዚህ ሰዓት ላይ እኛ መኖር የሚጠበቅብን የፍጽምና አይነት ምንድን ነው? አሁን ባለን አካል የሚጠበቅብን ፍጽምና እግዚአብሔርስ የሚያደርሰን የፍጽምና ደረጃ ምን ይመስላል የሚለውን በትርጓሜዎቹ እንመለከታለን፣ ወይም በመገለጫዎቹ እናያለን። የመጀመሪያው መገለጫ ላወቅነው ብርሃን መገዛት ነው። ላወቅነው ብርሃን ለትንሽም ሆነ ለትልቅ ለተረዳነው ነገር መገዛት ነው። ሁለት ምሳሌዎችን በዚህ ውስጥ ይህንን የሚያብራራውልንን ሁለት እንድናይ ይፈልጋለሁ። በተለይ የደቀ መዛሙርቱን ሕይወት ስንመለከት ክርስቶስ ስለ ደቀ መዛሙርቱ እንደዚህ ብሎ ነበር። በዮሐንስ ምዕራፍ 17 ቁጥር 6 ላይ ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል ይላል እና የደቀ መዛሙርቱን ሕይወት ክርስቶስ በዛ ቦታ ላይ ሲናገር ዮሐንስ 17 ላይ ገና ሊሰቀል እያለ የጸለየው ረጅም ጸሎት ነበር ለደቀ መዛሙርቱና በእርሱ ለሚያምኑት ለሁላችንም እና ለእነርሱ ምን ነበር ያለው? ስለ እነርሱ የተናገረው ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል ይላል። በተመሳሳይ በዮሐንስ ምዕራፍ 15 ቁጥር 3 ላይ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ ይላል። ክርስቶስ ይህን ከተናገረ በኋላ ደቀ መዛሙርቱ ያሉበትን ስንመለከት ከሰዓታት በኋላ የመጀመሪያውን እና የመጨረሻውን ከክርስቶስ ጋር ያደረጉትን የጌታ እራት ጊዜ እርስ በርሳቸው ክርክር፣ ፉክክር ነበረባቸው። ከዛም በፊት በነበራቸው ሕይወት እና ክህደት ተከተለ። ክርስቶስ ሲያዝ ራቁት፣ ሸሹት፣ ጴጥሮስ ከዳው እና ክርስቶስ ያንን ያለው ለምንድን ነው? ስለነገርኳችሁ ቃል አሁን ንጹሐን ናችሁ አላቸው። ክርስቶስ የተናገረው እነርሱ አሁን በጊዜው በነበራቸው በስጋቸው በነበራቸው ነገር ሳይሆን እርሱ በተናገራቸው ቃል። እርሱ ንጹሕ ካለ ሰው ንጹሕ ነው። ቅዱስ ናችሁ ካለ እኛ ቅዱሳን ነን። በተግባር መቀደስ የለብንም ማለት አይደለም። ነገር ግን ያ የተናገራቸውን ቃል በገባቸው መጠን ተቀብለውታል። በበራላቸው ብርሃን ልክ ክርስቶስን ተከትለውታል። መከተል የጀመሩት ክርስቶስን ብዙም ሳያውቁት ነው። እየተደነጋገሩ በተሳሳተ መንገድ ተረድተውትም ቢሆን ተከትለውታል። ስንመለከታቸው ደቀ መዛሙርቱ ስራቸውን ትተዋል። አሳ ማጥመድ ትተዋል። አንዳንዱ እንደ ማቲያስ አይነት ስራውን ትቶ የሚያስከብረውን ስራ ቀረጥ ሰብሳቢ ነበር፣ ያንን ትቶ ተከትሎታል። ቤተሰቦቻችን ሳይሉ ወደ ኋላ ሳይሉ ወደፊት ክርስቶስን ተከትለዋል። ግን ሙሉ ለሙሉ ክርስቶስን አልተረዱትም። በትንሹ ግን አውቀውታል። ስለዚህ የወሰዱት እርምጃ በትንሽ መረጃ ቢሆንም ትልቅ እርምጃ ነበር፣ ትልቅ ውሳኔ ነው። ብዙ ጊዜ ስናይ የደቀ መዛሙርቱን ሕይወት ክርስቶስ ከተነሳ በኋላ መንፈስ ቅዱስን በሙላት ከተቀበሉ በኋላ ያለውን ሕይወት ነው ተቀይሯል ብለን የምናስበው። ነገር ግን ክርስቶስ ስለ እነሱ የተናገረው
ቃልህን ጠብቀዋል ያለው ከዛ በፊት ከክርስቶስ ጋር በምድር ላይ እየተመላለሱ ባሉበት ጊዜ ነው። ስለነገርኳችሁ ቃል ንጹሐን ናችሁ ያላቸው አሁን ብሎ የጠቀሰው ያኔ ከክርስቶስ ጋር በምድር ላይ ሲመላለሱ በነበረበት ጊዜ ነው። ምክንያቱም በዛች በበራላቸው እውነትና ብርሃን ክርስቶስን ተከትለውታል። ሌላ ምሳሌ ከመጽሐፍ ቅዱስ በሉቃስ 1:6 ላይ ሁለት ሰዎች እናገኛለን። ዘካርያስና ኤልሳቤጥ የመጥምቁ ዮሐንስ እናትና አባት ናቸው። መጽሐፍ ቅዱስ ስለ እነሱ እንደዚህ ይላል። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ያለ ነቀፋ ነበሩ፣ በእግዚአብሔር ፊት ጻድቃን ነበሩ፣ ሕግን ሁሉ እየጠበቁ ነቀፋ የለባቸውም ይላል። በዛው ምዕራፍ ላይ ዝቅ ብለን ስናነብ በቁጥር 20 ላይ እንደዚህ ይላል። በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ገብርኤል ለዘካርያስ ልጅ እንደሚወልዱ ሲነግረው ዘካርያስ ማመን አልቻለም። እዛው መቅደስ ውስጥ እያገለገለ ነበር እና ማመን አልቻለም። እንዴት ልንወልድ እንችላለን? ባለቤቴ መካን ናት፣ ከዚህ በኋላ መውለድ አትችልም ስላላመነ ለ6 ወር መጥምቁ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆኖ ቀረ ይላል። ነገር ግን ከዛ በላይ የተሰጠን መረጃ ወይም መግለጫ ስለ ዘካርያስ ያለ ነቀፋ ጻድቅ የሆነ ሰው ነበር የሚል ነው። ስለዚህ ከዚህ የምንረዳው በጊዜው በተነገረው ነገር ዘካርያስና ኤልሳቤጥ በጊዜው በነበራቸው አቅም እና የሕጉ እውቀት ያለ ነቀፋ ነበሩ፣ ጻድቅ ነበሩ ነው የሚለን። በፊልጵስዩስ ምዕራፍ 3 ቁጥር 16 ላይ ስለዚህ ጉዳይ አንድ ምክር ተነግሮናል። ጳውሎስ ምን ይላል? በደረስንበት በዚያ እንመላለስ ይላል። በደረስንበት ባወቅነው በዛ እንመላለስ፣ ባወቅነው መጠን እንኑር እንቁም ነው። በተረዳነው መጠን እውነትን በተቀበልነው መጠን ለዛ ታማኝ እና ታዛዦች ሆነን እየተገዛን መኖር አለብን ነው። አንዱ የፍጽምና መገለጫ ይሄ ነው። ምንም ኃጢአት አለመስራት ማለት አይደለም፣ አለመውደቅ ማለት አይደለም። ሆን ብለን ወደ ኃጢአት አንሄድም፣ አንወርቅም። ነገር ግን በእውቀት መታዘዝ አለብን ነው። ባወቅነው መጠን በዛ እውቀት መታዘዝ አለብን። ፈጽሞ ኃጢአት አለመስራት ማለት አይደለም፣ አለመውደቅ ማለት ግን አይደለም። ስለዚህ አንዱ የፍጽምና መገለጫ የባህሪ ፍጽምና ላወቅነው እውነት መገዛት እና በዛ መኖር እንደሆነ የደቀ መዛሙርቱ ሕይወትና የዘካርያስና የኤልሳቤጥ ምሳሌዎች ይሆኑልናል። ሁለተኛው መገለጫው የዝንባሌ ለውጥ ነው። የዝንባሌ ለውጥ አሁንም ሁለት ምሳሌዎች እንመለከታለን። ከዛ በፊት ዝንባሌ እንዴት እንደሚለካ አንድ ከትንቢት መንፈስ እንመለከታለን። ወደ ክርስቶስ የሚመራ መንገድ የሚለው መጽሐፍ ላይ ገጽ 53 ሁለተኛውን ገጽ ላይ እንደዚህ ይላል። ባህሪ የሚገለጸው አልፎ አልፎ በሚደረጉ ጥሩ ወይም መጥፎ ስራዎች ሳይሆን አዘውትረው በሚነገሩ ቃላትና ድርጊቶች ነው ይላል። የአንድ ሰው ባህሪ፣ የክርስትና ባህሪ የሚመዘነው አልፎ አልፎ በሚነገሩ ቃላት ወይም በሚደረጉ ድርጊቶች ወይም በምናስባቸው ሀሳቦች አይደለም ይላል። ነገር ግን አዘውትረን በምንናገራቸው፣ በምናስባቸው፣ በምናደርጋቸው ድርጊቶች፣ ሀሳቦች፣ ቃላቶች በዛ ነው ይላል። ምሳሌዎችን እንመልከት። በአንደኛ ሳሙኤል ምዕራፍ 21 ላይ ቁጥር 12ና 13 ላይ ስለ ዳዊት ይናገራል። ዳዊት የሳውል ስደት እጅግ ሲበረታበት ወደ ፍልስጤም ንጉሥ ወደ አንኩስ ሸሸ ይላል። በዛ ከሄደ በኋላ ግን የአንኩስ አገልጋዮች ዳዊትን ለዩት እና አወቁትና ይሄ ማለት ጎልያድን የገደለ የእስራኤል ንጉሥ ነው ብለው ነገሩት ለንጉሱ። ያ እንደታወቀበት ሲያውቅ ዳዊት ድራማ ነው የሰራው። ምን ይላል እግዚአብሔር ቃል? በፊታቸውም አእምሮን ለወጠ፣ በያዙትም ጊዜ እንደ እብድ ሆነ፣ በበሩም መድረክ ላይ ተንፈራፈረ፣ ልጋጉም በጢሙ ላይ ይወርድ ነበር ይላል እና እንደ እብድ ሆኖ ሌላ ሰው ሆኖ ተገለጠ። ከዛ በኋላ ንጉሱ አንኩስ ምን ነበር ያለው? እብድ አጥቼ ነው ይህን የምታሳዩኝ ብሎ ዳዊት እንዳልሆነ አውቆ ሄደ ይላል እና አታለዋቸዋል በዛ ጊዜ። ነገር ግን ይህንን አንዱን ድርጊት ወስደን ዳዊት አጭበርባሪ ነው ማለት አንችልም። አጭበርብሯል? አዎ አጭበርብሯል። ዋሽቷል? አዎ ዋሽቷል። ዳዊት ገድሏል? ሰውን አስገድሏል? አዎ ኦሪዮንን አስገድሏል። አመንዝሯል? አዎ አመንዝሯል። ነገር ግን በህይወቱ በፈጸማቸው አልፎ አልፎ በሰራቸው ስህተቶች እና ኃጢአቶች የህይወቱ ዝንባሌ በሙሉ የሚተረጉም አይደለም፣ ወይንም ባህሪው በዛ የሚገለጽ አይደለም። አጭበርባሪ ነው የሚለው የሀሳብ ስለ ዳዊት ስናስብ ወደኛ የሚመጣ አይደለም።
ማጭበርበርን አጭበርብረዋል። ግን ዳዊትን ስናስብ አጭበርባሪ እንደሆነ ትዝ አይለንም። ምክንያቱም አብዛኛው ያረገው ጽድቅ ነው። በህይወቱ ዝንባሌ ወደ ጽድቅ ነው። ስለዚህ እግዚአብሔር ምን አለው? እንደ ልቤ ብሎ ጠራው። በህይወቱ የተከሰቱ አንዳንድ ክስተቶች ወይንም የፈጸማቸው ስህተቶች የባህሪው ሚዛን ላይ የሚቀመጡና ባህሪውን የሚመዝኑ በዛም የሚደመደሙ አይደለም ነው። ዝንባሌው ጽድቅ ነው። ስለዚህ የሰው ድርጊት የሚለካው ወይንም የሰው ባህሪው ዝንባሌው የሚታወቀው ሁል ጊዜ በሚያደርገው ነገር ነው እንጂ አልፎ አልፎ በወደቀበት በሳተበት አይደለም። ሙሴን ስንመለከት ሙሴ በዘኍልቍ ምዕራፍ 20 ቁጥር 11 ላይ አንድ ትእዛዝ ከእግዚአብሔር ተነግሮት ነበረ። ማህበሩ ሁሉ ተጠሙ ይላል። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ፣ ማህበሩም ከብቶቻቸውም ጠጡ ይላል። እግዚአብሔር ህዝቡ እንደተጠሙ ባየ ጊዜ ማጉረምረማቸውን አይቶ ለሙሴ ትእዛዝን ነገረው። ያ ትእዛዝ ምንድነው? ድንጋዩን ተናገር ነው ያለው። ሙሴ በጣም ተቆጥቶ ስለነበረ በትሩን ይዞ ሄደ። ከዛ 2 ጊዜ አለቱን መታው። እግዚአብሔር ግን ከስህተት ውስጥ መልካም ነገርን አወጣ። ውሃ መፍለቁ አልቀረም፣ ውሃ ፈለቀ። ሙሴ ግን የተባለው ተናገር ነበር የተባለው። 2 ጊዜ በትሩን መታው እና በሙሴ ስንመለከት በዚህ ቦታ ላይ ተቆጥቷል፣ እግዚአብሔርንም አስቆጥቷል። ከዚህ የተነሳም የከፈለውን መስዋዕትነት እናውቃለን። ከነዓን ቀረበት፣ ነገር ግን ሰማይ አልቀረበትም። ምክንያቱም መጽሐፍ ቅዱስ ሲናገር ሙሴ ትሁት ሰው ነበር ይላል። በዘኍልቍ ምዕራፍ 12:3 ላይ ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ይላል። ስለዚህ የሙሴ ባህሪ ስንመለከት የምንመዝነው በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነው የሚለው ነው። ምክንያቱም ትህትናው የአጭር ጊዜ የአንድ ጊዜ ክስተት አይደለም፣ የሁል ጊዜ የህይወቱ መገለጫ ነው። ከእግዚአብሔር ያገኘው የተቀበለው ባህሪ ነው፣ የራሱ ሳይሆን የእግዚአብሔር ባህሪ ነው። ስለዚህ ሙሴን ስንል ትዝ የሚለን ቁጣው፣ ንዴቱ አይደለም። አንድ ጊዜ ተቆጥቷል። አዎ ተቆጥቷል። ያ ቁጣው ግን ቁጡ የሚያስብለው አይደለም፣ ክስተት ነው። ትህትናው ግን ባህሪው ነበረ። ስለዚህ ባህሪ የሚለካው በዝንባሌ ነው። ለውጥ የሚጀምረው በዝንባሌ ለውጥ ነው። ዝንባሌያችን የተጠመዘዘ ሲቀየር የባህሪ ለውጥ እየተሰራ ይሄዳል። ደጋግመን የምናስበው ደጋግመን የምናደርገው ነገር ባህሪያችንን ይገልጻል። ፍጽምና የሚለካው በባህሪ ነው። ባህሪም የሚለካው በዝንባሌያችን ነው። ስለዚህ የክርስትና በምድር ላይ እየኖረን የሚኖረን የባህሪ ፍጽምና ወይንም የባህሪ ለውጥ አንዱ መለኪያችን ዝንባሌያችን ነው። ያንን አይተን የክርስትና የባህሪ ዝንባሌያችንን ወይንም ፍጽምናችንን መለካት እንችላለን። ሁልጊዜ የማስበው ምንድን ነው? ሁልጊዜ የምናገረው ምንድን ነው? ሁልጊዜ የማደርገው ምንድን ነው? ከእግዚአብሔር ሕግ ጋር የሚስማማ ነው? ከክርስቶስ ባህሪ ጋር የሚሄድ ነው? ከመንፈስ ቅዱስ የመጣ ነው ወይንስ የስጋ ነው? ያንን በማየት ዝንባሌያችንን ማወቅ እንችላለን። ዝንባሌያችንን በማወቅ ከፍጽምና አንጻር ምን ላይ እንደሆንን እኛ ራሳችንን መመርመር እንችላለን። በመጽሐፍ ቅዱስ ውስጥ ይህን ማሸነፍ እንድንችል ብዙ የሚያበረታቱን ጥቅሶች አሉ። እግዚአብሔር የኃጢአትን ኃይል ይሰብራል። አንድ የተሰበረ የሸክላ እቃ ድጋሚ እቃ ሊሆን አይችልም። ብርሌ ከነቃ አይሆንም እቃ ይባላል በእኛም አባባል። እና አንድ ሸክላ ከተሰባበረ ተሰባበረ ነው። ሌላ አድርጎ ለመስራት ይቻል ይሆናል፣ አድቅቆ ሌላ ሊሆን ይችላል። ራሱን ገጣጥሞ ግን ሸክላን ሸክላ ማድረግ እንደገና እቃ ማድረግ መጠቀም መገልገል በዛ አይቻልም። የኃጢአት ኃይል አንዴ ከኛ ላይ ከተሰበረ፣ ዝንባሌያችን ከተጠመዘዘና ከተቀየረ ሰው ኃጢአትን እንደለመደ ሁሉ ጽድቅን መለማመድ ይችላል። ሆም ብለን ወደ ኃጢአት ካልሄድን በስተቀር ያ ነገር ሊቆጣጠረን አይችልም። የጣልነው የተውነው ነገር ሊቆጣጠረን አይችልም። የእግዚአብሔር የማዳኑ ኃይል ያን ያህል ታላቅ ነው። መጀመሪያ ስንመለከት ሰው ኃጢአትን የሚያደርግ የማይበድል የለም ተብሎ እንደተጻፈ ኃጢአትን ሁሉም ሰርቷል እንደተባለ ኃጢአትን ብቻ ማድረግ ምንችል ነን። በእግዚአብሔር ኃይል ግን ያ ሁሉ ተቀይሮ ተጠምዝዞ መለወጥ ይችላል። በቆላስይስ ምዕራፍ 3 ቁጥር 9 ላይ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። እርስ በርሳችሁ ውሸትን አትነጋገሩ ይልና አሮጌውን ሰው ከስራው ጋር ገፋችሁታልና። የኛ ኃጢአትን የለመደው ሰዋችን ወይንም ያ ስጋችን ከማንነታችን ጋር ያ አሮጌው ሰው ከስራው ጋር ይገፈፋል ይላል። ምን ማለት ነው? በሌላ አነጋገር አዲሱን ሰው ከስራው ጋር እንላበሰዋለን ማለት ነው። ነገር ግን ክርስቶስን ወይንም አዲሱ ሰው የተባለውን ክርስቶስን ከስራው ጋር ለመላበስ አሮጌው የኛ ሰውነታችን ከስራው ጋር መወገድ ወይንም መገፈፍ አለበት። ከስራችን ጭምር ጋር ነው የሚቀየረው
እና ክርስትና የባህሪ ለውጥ ነው ስንል የስራ ለውጥንም የሚያስከትል ነው። ስራችን ላይ፣ ሀሳባችን ላይ፣ ድርጊታችን ላይ፣ ዝንባሌያችን ላይ ተጽዕኖ የሚያሳርፍ መሆን አለበት። እነዛ ካልተቀየሩ የክርስትና የሚታይ አይደለም፣ ስም ሆኖ የሚቀር ነው። ስለዚህ አሮጌው ሰው ከስራው ጋር ሲገፈፍ የዛን ጊዜ አዲሱን ሰው ክርስቶስን ከክርስቶስ ስራ ጋር እንላበሰዋለን። የዛ ጊዜ ክርስቶስ በውስጣችን ይኖራል፣ ስራችንም ይቀየራል። በዝንባሌ ለመቀየር ክርስቶስን መላበስ የግድ ያስፈልገናል። ነገር ግን አንዳንድ ጊዜ ስህተት እንሰራ ይሆናል። የተሰበረው የኃጢአት ቀንበር ሊያደናቅፈን ይችላል፣ ግን ተሰብሯል። ድጋሚ አይጫንብንም። ወደን ፈቅደን በፍላጎታችን ሆን ብለን ወደዛ ኃጢአት ካልሄድን በስተቀር ራሱ ድጋሚ ቀንበር ሆኖ እንደገና ሊጫነን አይችልም። ክርስቶስ የሰበረውን ማንም እኛ ላይ ሊጭንብን አይችልም፣ በፈቃዳችን ካልሆነ። ነገር ግን የተሰበረው ቀንበር ሊያደናቅፈን ይችላል። የተበጠሰውም ሰንሰለት ሊጠልፈን ይችላል። አልፎ አልፎ ያ ይከሰታል፣ ግን አይጫነንም። እንደ ድሮ አንታሰርም። ቀንበር አይሆንም፣ በእኛ ላይ ሰንሰለት አይሆንም። በስጋ ስንኖር ስህተትን እንሰራለን። ያ ግን ፍጽምናን አጣን ማለት አይደለም። የባህሪ ፍጽምና ሆን ብለን በዛ ውስጥ እስካልገባን ድረስ እየተሰራን መሄዳችን አይቀርም፣ በውሳኔ ወደ ኋላ ካላለን በስተቀር። ያ ምን ማለት ነው? በኃጢአት አንኖርም ነው። በዛ ደረጃ ላይ የደረሰ ሰው በኃጢአት አይኖርም። ክርስቶስ ባለበት በቅድስተ ቅዱሳን በእምነት በዛ ውስጥ ከክርስቶስ ጋር ገብቶ የሚኖር ሰው በኃጢአት የሚኖር ሰው አይደለም፣ ወይንም ኃጢአት አይገዛንም። በመዝሙር 119 133 ላይ አካሄዴን እንደ ቃልህ አቅና ኃጢአትም ሁሉ አይግዛኝ ይላል። ሮሜ 6 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ስለዚህ በዚህ ደረጃ ላይ ያለ ሰው ኃጢአት አይገዛውም። በኃጢአት አይወድቅም ማለት አይደለም፣ ሊወድቅ ይችላል። በኃጢአት ተሸንፎ ግን አይኖርም። ሁልጊዜ ኃጢአትን እያደረገ አይኖርም። አንዱ መገለጫው ይሄ ነው። ከመጽሐፍ ቅዱስ የሚያበረታተንን ጥቅስ ስንመልከት በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ጀምሮ እንደዚህ ይላል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ከእግዚአብሔር የተወለደ ሰው ክርስቶስም በውስጡ የሚኖር ሰው፣ ዘሩ የሚለው ክርስቶስን ነው። ክርስቶስ በውስጣችን ሲኖር ከእግዚአብሔርም ስንወለድ አዲስ ፍጥረት ስንሆን በክርስቶስ ኃጢአትን ማድረግ ማንችልበት ደረጃ ላይ እንደርሳለን። ቅድም ካየነው እጅግ የራቀና የተለየ ቦታ ነው ይሄ። ኃጢአትን ብቻ ማድረግ የሚችል ተፈጥሯዊ ሰው፣ ጽድቅን ብቻ ማድረግ የሚችል የተቀየረ አዲስ የተወለደ ሰው ማለት ነው። እና ጽድቅን የዛን ያክል ኃጢአትን በተፈጥሮ እንደዚሁ ቀሎን እንደምናደርገው ያክል ጽድቅን የዛን ያክል መለማመድ እንችላለን። ከአንዱ ጥግ ወደ ሌላው ጥግ መድረስ እንችላለን። በክርስቶስ የተቀመጠው ያ ነው። የእግዚአብሔር ልጅ ስንሆን የእግዚአብሔር ልጅ የምንሆነው በክርስቶስ ስናምን ነው። ክርስቶስ የእግዚአብሔር ልጅ ነው። በልጁ ስናምን ልጁ ያደርገናል። ክርስቶስም የኛ ታላቅ ወንድማችን ይሆናል። ከእግዚአብሔር ስንወለድ ክርስቶስም በውስጣችን ሲኖር ክርስቶስ ማድረግ የሚችለው ጽድቅ ብቻ ነው። በውስጣችን ክርስቶስ ሲኖር እኛም ማድረግ የምንችለው ጽድቅን ብቻ ነው። ምክንያቱም ክርስቶስ በውስጣችን ሆኖ ክርስቶስ ሲሰራ ኃጢአትን ሊያደርግ አይችልም። ጽድቅን መለማመድ እንደምንችል ይነግረናል። ይህን የሚነግረን የእግዚአብሔር ቃል ነው። በብዙ ሐዋርያቶች ውስጥ ተከስቷል። በርካቶች ይህንን በረከት አግኝተው በዚህ ሕይወት ውስጥ አልፈዋል። የሚኖሩ የእግዚአብሔር ቅሬታዎችም አሁንም አሉ። በእግዚአብሔር ኃይል በቃሉ በኩል በተቀበሉት በእግዚአብሔር ኃይል በክርስቶስ ጸጋ ኃጢአትን አሸንፎ የሚኖሩ አሉ። በኤርሚያስ ምዕራፍ 20 ቁጥር 9 ላይ ኤርሚያስ ስለ ራሱ እንደዚህ ይላል። የኤርሚያስን ምስክርነት እንስማ። እኔም የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህም በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድድ እሳት ያለ በልቤ ሆነብኝ፣ ደከምኩ፣ መሸከምም አልቻልኩም ይላል። ኤርሚያስ ምዕራፍ 20 ቁጥር 1 ጀምሮ ስንመለከት የኤርሚያስን ምሬት ነው የምናየው። ታሰረ። ከዛም የካህኑ ልጅ ጳስኮር የሚባል መታው ይላል። ከዛ ምሬትን ሲናገር እንመለከታለን። መወለዱን የተወለደበትን ቀን ሲረገም እንመለከታለን። ለአባቴ ሄዶ ወንድ ልጅ ተወልዶልሃል ብሎ የነገረው ሰው ያ የተረገመ ይሁን ይላል። መወለዱን ሁሉ እስከሚረግም ድረስ በጣም ምሬት ውስጥ ነበር። ከዛ ምን አለ? በእግዚአብሔር ስም ከዚህ በኋላ አልናገርም ብል እንኳን ይላል፣ ስሙንም አልናገርም አልጠራም ብል እንኳን አላነሳም ብል አልችልም፣ ምክንያቱም ስሙ በውስጤ በአጥንቴ ውስጥ ገብቷል ይላል። በአጥንቴ ውስጥ እንደገባ በልቤ ውስጥ እንደሆነ እሳት ሆነብኝ ይላል። በምርጫዬ እንኳን ፈቀቅ ልል ብል
ከተለማመድኩት ልምምድ ከእግዚአብሔር ጋር ካለኝ ያለፈው ልምምድ ውስጤ ከገባው ከእግዚአብሔር ኃይል የተነሳ አልችልም ይላል። የዛን ያክል ከእግዚአብሔር ጋር ጠንካራ ግንኙነት ነበረው። በእርግጥ ሁሉንም ነገር እምቢ ብሎ ወደ ኋላ የመመለስ ምርጫ አሁንም ነበረው። ግን ያ ምርጫ ለሱ በጣም ደካማ ነው። ማድረግ የማይችለው ደረጃ ላይ ወደ መድረስ ደርሷል። እግዚአብሔርን አላነሳም ለእናንተም አልናገርም ማለት የማይችልበት ደረጃ ላይ ደርሷል። ከእግዚአብሔር ጋር ካለን ቀጣይነት ያለው ልምምድ የተነሳ ጽድቅን ማድረግ እግዚአብሔርን በመከራ ውስጥ ሆነን እንኳን የመከተል ደረጃ ላይ መድረስ እንችላለን። ኤርምያስ ህይወቱ ያ ነበር። ያ ሁሉ ተቃርኖ ሲደርስበት፣ ያ ሁሉ ሰው አገር በሙሉ ሲጠላው፣ ጉድጓዱ ሲከቱት፣ ጭቃው ሲከቱት፣ ሲያንገላቱት፣ ከንጉስ እስከ ገረድ ድረስ እንደ ሀገር ሁሉም እሱ ላይ ሲነሱበት ያንን ሁሉ ተቃርኖ መቋቋም የቻለው ከእግዚአብሔር ጋር በነበረው ልምምድ ነው። ክርስቶስ በውስጣችን ሲኖር፣ እግዚአብሔር በመንፈስ ቅዱስ አማካኝነት በውስጣችን ሲገባ፣ በልባችን ሲኖር ኃጢአት ይሸነፋል። ከእግዚአብሔር ተቃራኒ የምንወስነው ውሳኔ ይጠፋል። በልቤ ውስጥ እንደሚነድድ እሳት ሆነብኝ ያለው ኤርምያስ ውስጡ ልቡ ክርስቶስ ስለገባ ወይንም እግዚአብሔር በመንፈስ ቅዱስ አማካኝነት በውስጡ ስለገባ ነው። ኃጢአት የሚያጠቃው ልባችንን ነው። እግዚአብሔርም የሚፈልገው ልባችንን ነው። ስለዚህ ልባችን በክርስቶስ ከተያዘ የኃጢአት ኃይል ይሸነፋል። በፊልጵስዩስ 1:6 ላይ እንደዚህ ይላል፣ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህንን ተረድቻለሁ ይላል ጳውሎስ። የእኛን መልካም ስራ በውስጣችን መልካም ነገርን ማድረግ የጀመረው እግዚአብሔር ኃጢአት እንድናሸንፍ፣ ጽድቅን እንድንለማመድ፣ በጸጋው ድል እንድናደርግ፣ ዝንባሌያችን እንዲጠመዘዝ፣ የመታዘዝ ልምምድን እንድናገኝ እግዚአብሔር በውስጣችን በክርስቶስ በኩል የጀመረው መልካም ስራ እስከ መጨረሻው ክርስቶስ እስከሚመጣበት ቀን ድረስ ይፈጽመዋል ይላል። እኛ በትዕግስት መጠበቅ ነው ያለብን። በአንድ መሰናከል ወደ ኋላ ማለት አይደለም። በአንድ ኃጢአት፣ በአንድ ስህተት ተስፋ መቁረጥ አይደለም። ወይንም በሁኔታዎች በእኛ ስህተቶች ወደ ኋላ መቅረት አይደለም። ምክንያቱም ስራውን የጀመረው እግዚአብሔር ነው የሚለው እኛው ራሳችን አይደለንም። እግዚአብሔር የጀመረውን ግን ይጨርሰዋል። ስለዚህ እግዚአብሔር በውስጣችን ጽድቅን ማለማመድን ከጀመረ በእርሱ መተማመን አለብን። ጀምሮ የሚያቆመው ነገር የለም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ያለውን አደርገው ምን የተናገረውን አይፈጽመው ምን ይላል መጽሐፍ ቅዱስ ሲናገር እንደዚሁ በምሳሌ ምዕራፍ 21 ቁጥር 19 ላይ በሰው ልብ ውስጥ ብዙ ሀሳብ አለ፣ የእግዚአብሔር ፈቃድ ግን እርሱ ይጸናል። እንደዚሁም በኢሳይያስ 46 ቁጥር 10 ላይ እንደሚነግረን በመጀመሪያ የመጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ ፈጽማለሁ ይላል። ስለዚህ እግዚአብሔር የጀመረውን ነገር ይፈጽመዋል። በውስጣችን የጀመረውን ወደ ፍጻሜ ያደርሰዋል። በእኛ መሰናካከል የእግዚአብሔር እቅድ ቀርቷል ማለት አይደለም። በእግዚአብሔር ስራ ተስፋ አድርገን እምነት ኖሮን መጠበቅ ይኖርብናል። ሶስተኛው የፍጽምና መገለጫ በኃጢአት አለመፈተን ነው። በያዕቆብ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም ይላል። እግዚአብሔር በክፉ አይፈትንም፣ በክፉም ራሱ አይፈተንም። እግዚአብሔር ክፉ ነገር አያጓጓውም። እርኩሰት ያለበት፣ ኃጢአት ያለበት፣ ስህተት ያለበት ነገር እግዚአብሔርን አያጓጓውም፣ በፊቱ አጸያፊ ነው። ስለዚህ በክፉ አይፈተንም፣ በዛም በክፉ ነገር ሰዎችን አይፈትንም ይላል። ስለዚህ ስትፈተኑ በክፉ ነገር እናንተ ናችሁ ራሳችሁን የምትፈትኑ፣ ስጋችሁ ነው የሚለው። በኃጢአት መፈተን ስህተት አይደለም። ነገር ግን ሁል ጊዜ በኃጢአት እየጓጓን በክፉ እየተፈተንን የምንቆይ ከሆነ መውደቃችን የማይቀር ነው። ክርስቶስ ከእግዚአብሔር ፈቃድ በሆነ ውጪ ተፈትኖ ነበር። ኃጢአት ላይሆን ይችላል፣ ግን የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ ስላልሆነም ኃጢአት ነው ብለን ልንደመደም እንችል ይሆናል። ክርስቶስ ላቡን ጠርጎ የሰው ዘር በስራው ራሱ ይክፈለው ብሎ መሄድ ይችል ነበር ይላል። በዘመነ ምኞት ላይ ስንመለከት ከእግዚአብሔር ፈቃድ ውጪ የመሆን ፈተና ነበረበት። ይቺ ጽዋ ከኔ ትለፍ አለ፣ ነገር ግን ያንተ ፈቃድ እንጂ የኔ አይሁን ብሎ ጸሎቱን በዛው ደመደመ እና መፈተን ስህተት አይደለም። በተለይ ግን በኃጢአት በሆነ ጉዳይ ላይ እየተፈተንን ምን ቆይ ከሆነ ለእግዚአብሔር ኃይል እድል ካልሰጠን፣ ለእግዚአብሔር እጃችንን ካልሰጠን፣ ሰይጣንን ካልተቋቋምንና ወይንም ካልተቃረንን በዛ ጉዳይ ላይ ምን ቆይ ከሆነ መውደቃችን የማይቀር ነው። በውስጣችን አንዳች ችግር ካለ ጠላት በዛ
ይጠቀምበታል። በዛ ጉዳይ ተጋላጭ እንሆናለን። በውስጣችን አንዳች የምናስበው የምናስላስለው ክፉ ነገር ካለ እና ያንን እየቆየንበት በውስጣችን እየወደድ ነው ሁልጊዜ እየጓጓን በዛ ምንኖር ከሆነ በዛ ጉዳይ ላይ መውደቃችን የማይቀር ነው የሚሆነው። መጽሐፍ ቅዱስ ስለዚህ በተለይ ክርስቶስ የተናገረው የሚነግረን ለእኛ በጣም ጠቃሚ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም ይላል። ክርስቶስ ስለ ራሱ ለደቀ መዛሙርቱ ሲነግራቸው ብዙ ከእናንተ ጋር አልቆየም እያላቸው። ምክንያቱም ሲናገር ምን ነበር ያለው? የዚህ ዓለም ገዢ ይመጣልና። ክርስቶስ የዚህ ዓለም ገዢ ብሎ የሚጠቅሰው ሰይጣንን ነው። በሌላም ቦታ ላይ በተመሳሳይ ጠቅሶታል። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም ይላል። ክርስቶስ ምን እያለ ነው በዚህ ቦታ ላይ? ሰይጣን ይመጣል ግን በእኔ ላይ አንዳች ነገር የለውም። ወደ እኔ የሚመጣው የሚስበው ነገር በውስጤ ስላለ አይደለም ነው። ሰይጣን ወደ እኔ የሚመጣው አንዳች እርኩሰት ወይ ክፋት በውስጤ ስለተገኘ አይደለም። ወደ እኔ ይመጣል ግን በእኔ ላይ አንዳች የለውም። በእኔ ላይ ወይም በውስጤ አንዳች ክፉ ነገር ሊያገኝ አይችልም ነው። ክርስቶስ ሙሉ ለሙሉ ራሱን ለእግዚአብሔር ለአባቱ አስገዝቶ ነበር የኖረው በምድር ላይ ሰው ሆኖ ሲኖር ማለት ነው። ከዛ የተነሳ በዙሪያው ሰይጣን ፈተናዎችን ያመጣል ይዞራል እንጂ ክርስቶስን አላገኘውም። ክርስቶስን ያገኘው አካሉን ያገኘው። አካሉን አሰቃይቶታል። አይምሮውን ግን ሊያገኝ አልቻለም። ልቡን ሊያገኝ አልቻለም። ስለዚህ በኃጢአት ክርስቶስን ፈትኖ መጣል አልቻለም። ወደ እኔ ይመጣል በእኔም ላይ አንዳች የለውም ያለው ለዛ ነው። ብዙዎቻችን መጠየቅ ያለብን ጥያቄ አለ። ሰይጣን በእኛ ላይ ባለመብት እንዲሆን በእኛ ውስጥ በልባችን በአይምሯችን ውስጥ ምክንያት እንዲያገኝ ባለመብት እንዲሆን የያዝነው አንዳች ነገር አለ ወይ? ያ ክፉ ነገር በውስጣችን ካለ የምንፈተንበት የምንወድቅበት ጉዳይ ካለ ሰይጣን በቂ ነው እኛን ሊያጠፋን። በቂ ምክንያት ያገኛል፣ በውስጣችን ይገባል፣ በእኛ ላይም ባለመብት ይሆናል። ምክንያቱም ሰይጣን አንዱ ትልቁ ኃይሉ ወይም መገለጫው ኃጢአት ነው። በኃጢአት ውስጥ የሚኖር ሰው የሰይጣን ህጋዊ ምርኮኛ ነው። ክርስቶስ ላይ አንዳችም ኃጢአት ስላላገኘበት በእርሱ ላይ አንዳች ነገር አላገኘም። አካሉን አሰቃየው እንጂ በኃጢአት ሊጥለው አይምሮውን ሊያገኘው ልቡን ሊበክል አልቻለም። ስለዚህ በኃጢአት መፈተንን ማቆም አለብን። በኃጢአት የማንፈተን ከሆነና የኃጢአት ፈተና ከኛ እየደበዘዘ እየራቀ የሚሄድ ከሆነ ድል የምናገኝ ከሆነ በዛ ጉዳይ አንዱ የፍጽምና የባህሪ ፍጽምናና ቅድስና መገለጫ ነው። ከዚህ አንጻር መጽሐፍ ቅዱስ የሚመክረን ምክር አለ። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ጴጥሮስ እንደዚህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ሰይጣን በዙሪያችን ይዞራል። የሚውጥ አንበሳ እያገሳ እንደሚዞረው እንደዛው ይዞራል ይላል። ያንን ግን በግልጽ አናውቀውም፣ በግልጽ አናየውም። የትክክለኛው የሰይጣን ባህሪ የአንበሳ ባህሪ ነው። የሚውጥ አይነት አንበሳ ባህሪ ነው። ነገር ግን አቀራረቡ እና አመጣጡ እንደ በግ ነው። እንደ መልካም ሆኖ ነው የሚመጣው። ሰይጣንን ውጤታማ የሚያደርገው ጉልበቱ ሳይሆን ስልቱ ነው። መጀመሪያ የሚጠቀመው ስልቱን ነው፣ ማታለልን ነው። ከዛ በኋላ በጉልበቱ ይይዘናል፣ ያስረናል። በስልቱ ያጠምዳል፣ ከዛ በጉልበቱ ይቆጣጠራል። ለዚህ ነው ክርስቶስ አስቀድሞ ኃይለኛውን ሳያስር የሚበዘብዝ ማን ነው? ሰይጣንን ክርስቶስ መጀመሪያ ያስረዋል፣ ከዛ በኋላ ያላቀናል፣ ነጻ ያወጣናል። እና ሰይጣን የሚመጣው እንደ በግ ሆኖ ወይንም ኃጢአትን አማላይ አድርጎ መልካም አስመስሎ አቅርቦ ነው። በማባበል ይቀርባል። ከዛ በኋላ ከወደቅም በኋላ በኃይሉ ይቆጣጠረናል። ራሱን ሲገልጥ እንደ አንበሳ አይደለም፣ እንደ በግ መስሎ ይገለጣል። ከዛ እንደ አንበሳ ያስረናል፣ ይውጠናል ነው። ስለዚህ በመጠን ኑሩ ንቁም ይላል። ይህም መለየት የምንችለው በመጠን ስንኖር ስንነቃ ነው። ኤፌሶን 6:11 ላይ ይህን የምናሸንፍበትን መንገድ ይነግረናል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ሲጀምር የሚነግረን የዲያብሎስን ሽንገላ ነው። ከዛ በኋላ ትቃወሙ ዘንድ ያንን ሽንገላ መቃወም የምንችልበት የእግዚአብሔርን ዕቃ ጦር ሁሉ ስንለብስ እኛ ስናደርግ ነው። እና የሚጀምረው በሽንገላ ነው። ከዛ በኋላ እሱ ያደርገናል። ስለዚህ ለሰይጣን ስልት የእግዚአብሔር ስልት ያስፈልገናል። ለሰይጣን ኃይል የእግዚአብሔር ኃይል ያስፈልገናል። በራሳችን ስልትና በራሳችን ኃይል ከጠላት ማምለጥ አንችልም። እኛ በራሳችን መስማማት እንጂ መቃወም አንችልም። መቃወም የምንችለው የእግዚአብሔርን ዕቃ ጦር ሙሉ ለሙሉ ስንለብስ ነው።
በኤፌሶን ምዕራፍ 6 ላይ የተገለጹት እነዚህ የዕቃ ጦር ተብሎ የተገለጹት ሮማዊ ወታደር ይለብሰው የነበረ ከራስ እስከ እግር ድረስ ከራስ ቁር ከጽድቅ ማለት ነው ከራስ ቁር ጀምሮ እስከ እግር ድረስ እስከ ሰላም ወንጌል ሙሉ ለሙሉ መላበስ ሁሉ ነው የሚለው። ሁሉንም ልበሱት። አንዱ መሀል ላይ ከጎደለ በዛ በጎደለበት ጉዳይ ላይ ሰይጣን እድልን ያገኛል። ስለዚህ ሙሉ ለሙሉ ለኛ ያስፈልገናል። የዛን ጊዜ መቃወም እና መቃረን እንችላለን። የእግዚአብሔርን ዕቃ ጦር ሙሉ ለሙሉ ካለበስን በሌላ ጉዳይ ላይ ባለበስንበት ጉዳይ ላይ እሱን መቃወም አንችልም፣ መስማማት ነው የምንችለው። ሙሉ ለሙሉ መቃወም የምንችለው ሙሉ ለሙሉ የእግዚአብሔርን የዕቃ ጦር ስንለብስ ነው። የተገለጹትን ስድስቱንም ሙሉ ለሙሉ ሁሉንም። ለዚህ ነው ጥቅሱ የሚለው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ነው። ያንን ሳንለብስ መስማማት እንጂ ዲያብሎስን መቃወም አንችልም። ስለዚህ ለኛ አማራጭ ብቸኛው አማራጭ በክርስቶስ ውስጥ መሸሸግ፣ በእውነት ውስጥ መሸሸግ፣ የእግዚአብሔርን ባህሪ መላበስ፣ በክርስቶስ በኩል የተገለጠውን ባህሪ የኛ እንዲሆን መትጋት ያ ያስፈልገናል። የዛን ጊዜ በኃጢአት መፈተን ከኛ እየጠፋ ይሄዳል። አራተኛው የባህሪ ፍጽምና መገለጫ ሁልጊዜ መታዘዝ የሚል ነው። በመዝሙር 106 ቁጥር 3 ላይ ፍርድን የሚጠብቁ ጽድቅንም ሁልጊዜ የሚያደርጉ ምስጉኖች ናቸው ይላል። ሁል ጊዜ ከዝንባሌ ጋር ያየነው ጋር ተመሳሳይ ነው፣ ከዛ ጋር የሚሄድ ነው። ሁልጊዜ መታዘዝ ወይንም ለእግዚአብሔር መገዛት ማለት ነው። ያ የባህሪ ፍጽምና አንዱ መገለጫ ነው። በዘዳግም ምዕራፍ 5 ቁጥር 29 ላይ እንደዚህ ይላል፣ ለእነርሱም ለዘላለም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁልጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው ይላል። እና በዚህ ቦታ ላይ ሙሴ ሲናገር ሁል ጊዜ ትእዛዜን ሁሉ እንዲጠብቁ፣ አንዳንድ ጊዜ ትእዛዜን ሁሉ እንዲጠብቁ ማለት አይደለም፣ ወይንም ሁል ጊዜ አንዳንዱን ትእዛዝ እንዲጠብቁ አይደለም። ሁሉንም ትእዛዝ ሁል ጊዜ እንዲጠብቁ ምን ነው እንደዚህ ያለ ልብ በሆነላቸው ይላል። ትእዛዙን ለመጠበቅ የተለየ ልብ እንደሚያስፈልገን የሚነግረን ነው። መጽሐፍ ቅዱስ ላይ እንደሚነግረን አዲሱን ልብ እሰጣችኋለሁ፣ አዲሱንም መንፈሴን በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋ አወጣለሁ፣ የስጋውን ልብ እሰጣችኋለሁ፣ በትእዛዜም አስኬዳችኋለሁ ይላል። እና በትእዛዝ መሄድ ማለት ትእዛዙን መጠበቅ ነው። ያ የአዲስ ልብና የአዲስ መንፈስ ውጤት ነው። ልብ ካልተቀየረ መታዘዝ አንችልም። ስለዚህ ሁልጊዜ መታዘዝ፣ ሁሉንም ትእዛዝ መጠበቅ በማንኛውም ቦታና ሁኔታ አንዱ የባህሪ ፍጽምና መገለጫ ነው። በሁለተኛነት የምናነሳው ነጥብ የባህሪ ፍጽምና ጉዞ ነው። ይሄ ጉዞ ምን ይመስላል የሚለውን በአጭሩ እንመለከታለን። በማርቆስ ምዕራፍ 4 ቁጥር 28 ላይ ክርስቶስ እንደዚህ አለ፣ ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች ይላል። እና መጀመሪያ ቡቃያ፣ ከዛ ዛላ፣ ከዛ ፍጹም ሰብል። ክርስቶስ በተፈጥሮ ሂደት ውስጥ ያሉ ክስተቶች እያነሳ ትምህርት ይሰጣል፣ በምሳሌ ያስተምራል። ይሄ ተፈጥሯዊ ሂደት ለእኛ መንፈሳዊ ሕይወት ትልቅ ትምህርትን የሚሰጠን ነው። መጀመሪያ አንድ ገበሬ ሲዘራ ከበቀለ በኋላ ቡቃያ ነው የሚሆነው። ቡቃያ በጣም ጥንቃቄ የሚያስፈልገው ነው፣ ረዳተ ቢስ ነው። ክርስቶስ ስለ ራሱ ሲናገር፣ መጽሐፍ ቅዱስ ስለ ክርስቶስ ሲናገር በኢሳይያስ 53 ላይ ከምድርም እንደ ቡቃያ አድጓል ይላል። እና ቡቃያ ብዙ እንክብካቤ የሚያስፈልገው ጥንቃቄ የሚያስፈልገው እንጭጭ የሆነ ሰብል እንደማለት ነው። ያ ግን ካደገ በኋላ ወደ ዛላነት ይቀየራል፣ ወይም ዛላ ያወጣል። ዛላ ማለት ፍሬ የሚፈራበት የፍሬ መያዣው ማለት ነው። ከዛ በዛው ሲቀጥል ውሃን እያገኘ ፀሐይ እያገኘ ከአፈሩ የሚፈልገው ምግብ እያገኘ ሲቀጥል ፍጹም ሰብል ያፈራል። ገበሬው ዘርቶ ይሄዳል፣ የሚያስፈልገውን ያደርጋል፣ ወይ ማዳበሪያ ይሰጠዋል፣ ያርማል። ከዛ ውጪ የሚጨነቅበት ነገር የለም። እንዴት ይበቅላል ብሎ አያስብም፣ አይጨነቅም። ለዚህ ነው ክርስቶስ ምድርም አውቃ ይላል። አፈሩ ራሱ አውቆ በተፈጥሮ የታዘዘውን ያንን ያደርጋል ነው። ይሄ ስራ የእግዚአብሔር ስራ እንደሆነ የሚናገር ነው። ከእግዚአብሔር ጋር እኛ ለመኖር ለመስማማት ውሳኔያችንን ወደ ኋላ እስካላልን ድረስ ፍሬ ማፍራታችን አይቀርም ነው። ይህን ደግሞ የሚሰራው እግዚአብሔር ነው። መጀመሪያ ቡቃያ እንሆናለን፣ ከዛ ዛላ ይኖረናል፣ ከዛ ፍጹም ሰብል። ይሄ ሶስቱን የመቅደሱን ሂደት የሚያሳይ ነው። በአደባባይ ክፍል፣ ከዛ በቅዱሱ ክፍል፣ በቅድስተ ቅዱሳን ክፍል፣ መጨረሻ ላይ ክርስቶስ ሊወስደን ሲመጣ ፍሬ ሲኖረን ነው። የእግዚአብሔር ባህሪ
በክርስቶስ አማካኝነት በእኛ ውስጥ ሲታይና ሲንጸባረቅ ቤተክርስቲያን ፍጹም ንጹህ ስትሆን ክርስቶስ ይመጣል፣ ከዛም ይወስዳታል። የመንፈስ ፍሬዎች በውስጣችን መኖር አለበት፣ ግን ሂደት አለው ነው። ከቡቃያ ወደ ዛላ፣ ከዛላ ወደ ፍጹም ፍሬ የሚደርስበት ሂደት አለው። በቀጣይነት ቅድስናን እየተለማመድን ስንኖር ፍሬ ማፍራታችን የማይቀር ነው። ያንን ስራ የሚሰራው እግዚአብሔር ራሱ በመንፈስ ቅዱሱ አማካኝነት ነው። ስለዚህ የባህሪ ፍጽምና ጉዞ ትዕግስትን የሚጠይቅ እምነትን የሚጠይቅ ነው። ስራው የእግዚአብሔር እንደሆነ አውቀን በእምነት እርሱን እየጠበቅን የአድርጉ የተባለንን እያረግን ከእርሱ ጋር ለመቆየት መወሰን አለብን። በጊዜ ሂደት የፍጽምና መጨረሻው ፍሬ ማፍራት እንደሆነ እንመለከታለን። በዳንኤል ምዕራፍ 12 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል ይላል። ዳንኤል መጨረሻ ላይ ሲዘጋ ከተናገራቸው ቃላቶች መካከል አንዱ ይሄ ነው። መጨረሻ ላይ የመጨረሻ ዘመን የሚኖሩ ሰዎች ሰውነታቸውን ያጠራሉ፣ ነጭ ያደርጋሉ እና ይነጥሩማል። ይጠራሉ፣ ይነጣሉ፣ ይነጥራሉ ይላል። የለውጥ ሂደት እየነጠረ መጨረሻ ላይ ወርቁ ብቻ እስከሚቀር ወርቅ እንደሚነጥር ክርስቲያኖች እንደዚህ እየነጠሩ በባህሪያቸው እግዚአብሔርን ፍጹም እንደሚመስሉ የሚነግረን ነው። የቤተ መቅደሱን አሰራር ስንመለከት በመጀመሪያው ክፍል ላይ ዲዛይኑ ላይ እንዳየ ነው ከእንጨትና ከከበሩ ድንጋዮች እየተጣመረ ነው የተሰራው። በተለያየ ክፍል ውስጥ የነበሩት መገልገያ እቃዎች ከእንጨት የተሰሩ ናቸው እና አንዳንዶቹ ከእንጨት ብቻ፣ ሌሎቹ እንጨትና ነሐስ ወይንም እንጨትና ወርቅ እና ሌሎቹ ደግሞ ሙሉ ወርቅ ሆነው የተሰሩ ናቸው። ለምሳሌ በአደባባይ ክፍል የነበሩት ሁለት እቃዎች መሰዊያው እና መታጠቢያው። መሰዊያው አብዛኛው ከእንጨት የተሰራ ነው። ትልቅ የሚባለው ፈርኒቸር በቤተ መቅደስ ውስጥ መሰዊያው ነው። አብዛኛው እንጨት ነው። መሀሉ ላይ ብቻ እሳት እንዳይጎዳው በነሐስ ተለብጧል። ሌላው መታጠቢያው ነሐስ ነው። ከዛ በኋላ ወደ ቅዱሱ ክፍል ስንገባ አብዛኛው ወርቅ ነው። እንጨትም አለ ግን ወርቅም አለ። ሶስቱ መቅረዙ፣ የዕጣን መሰዊያው እና የህብስቱ ማስቀመጫ ጠረጴዛው ከእንጨት ነው የተሰራው፣ በወርቅ ተለብጧል። እንጨት አለ ግን ወርቅም በዛ ቦታ ላይ እንዳለ እንመለከታለን። ቅድስተ ቅዱሳን ውስጥ ያሉትን ስንመለከት አብዛኛዎቹ ወርቅ ናቸው። የቃል ኪዳኑ ታቦት በእንጨት የተሰሩ ክፍሎች አሉት ግን በአብዛኛው በወርቅ የተለበጠ ነው። እንደዚሁም ግራና ቀኝ ያሉት የመላእክት ምስል በወርቅ ሙሉ ለሙሉ በወርቅ የተሰሩ ናቸው። መክደኛው ሙሉ ለሙሉ በወርቅ የተሰራ ነው እና በቅድስተ ቅዱሳን ውስጥ እንጨት የምናገኘው በጣም ጥቂት ቦታ ላይ ነው። ምን ማለት ነው ይሄ? አደባባይ ክፍል እስከ ቅድስተ ቅዱሳን ድረስ እንጨት እየቀነሰ ወርቅ እየጨመረ እንደዚሁም ነሐስ በወርቅ እየተተካ ሙሉ ወርቅ እየሆነ ይሄዳል ነው። ይሄ የክርስቲያኖችን የባህሪ እድገትና ብስለት የሚያሳይ ነው። ከእንጨት ወደ ሙሉ ወርቅነት መሸጋገር። በአንጻሩ ስንመለከት በምድር ላይ ያሉ ህዝቦች ወይም በምድር ላይ ያለ የእግዚአብሔር መንግስትና የምድር መንግስት አለ። በምድር ላይ ያሉ ህዝቦች የሚያሳዩት ባህሪ ወይም የዓለም ልጆች በዳንኤል ምዕራፍ 2 ላይ በተመሰለው ምስል የሚገለጽ ነው። ዳንኤል ምዕራፍ 2 ላይ ናቡከደነፆር ያየው ህልም ላይ መጀመሪያ ከላይ ራሱና ፊቱ ወርቅ፣ ከዛ በኋላ ደረቱና እጆቹ ብር፣ ከዛም ሆዱ እስከ ጉልበቱ ድረስ ነሐስ፣ ከዛም በኋላ ብረትና ሸክላ። ከላይ ወደታች ስንመለከት በዋጋ እየቀነሱ የሚመጡ የከበሩ ድንጋዮች ናቸው። በዋጋና በአስፈላጊነት በተፈላጊነት የሚቀንሱ ናቸው። ያ የዓለም ልጆች ወይም በአጠቃላይ ዓለም ከባህሪ መበላሸት ወደ ከፋ መበላሸት ወደ ከፋ ነገር እየሄደች እንደምትሄድ ወይም እንደምትቀጥል የሚያሳይ ነው። ዓለም በባህሪ እየተበላሸች እንደምትሄድ፣ የእግዚአብሔር ልጆች ግን በባህሪ እየታነጹ እየጠሩ እየነጠሩ እንደሚሄዱ የሚያሳይ ነው። የቤተ መቅደሱ ስራና ወይም አሰራሩ እና የነበሩት የከበሩ ድንጋዮች እና የናቡከደነፆር የተመለከተው ህልም ዓለምና የዓለም ልጆች እና የእግዚአብሔር ልጆች ያላቸውን የባህሪ መራራቅ የሚያሳይ ነው። እኛ የተጠራነው እግዚአብሔርን እንድንመስል ነው። ወደ ሙሉ ወርቅነት እንድንሸጋገር ነው። ነጥረን ሙሉ ወርቅ ብቻ እንድንሆን፣ ነሐሱና እንጨቱ ተወግዶ የእግዚአብሔር ባህሪ ብቻ በውስጣችን እንዲቀር ማለት ነው። ይሄ የክርስትናን የፍጽምና ጉዞ የሚያሳይ ነው። ስናጠቃልል በዚህ ክፍል እንደተመለከትነው የፍጽምና ትርጓሜ መገለጫዎቹ ምንም ኃጢአት አለመስራት ሳይሆን ወይም ፈጽሞ ኃጢአትን ስህተትን አለመስራት ሳይሆን የባህሪ ፍጽምና ማለት መታዘዝ፣ የዝንባሌ ለውጥ፣
እና አለመፈተን እና ለምናውቀው ነገር ለትንሽም ለትልቅም እውነት መገዛት ባለንበት ብርሃን ለዛ ተገዝተን መኖር እንደሆነ ተመልክተናል። እንደዚሁም የባህሪ ፍጽምና ጉዞ ከቤተ መቅደሱ አሰራር ከእንጨት ወደ ሙሉ ወርቅነት መቀየር የባህሪ መንጠርና መቀየርን የሚያሳይ እንደሆነ ተመልክተናል። ይህም ከእግዚአብሔር ጋር የሚያኖረን የእግዚአብሔር የራሱ ባህሪ በውስጣችን እያደገ እንደሚሄድ እንደሆነ የሚያሳይ ነው። በሚቀጥለው ክፍል የመጨረሻውን የቤተ መቅደስ ጥናት ይዘን እንቀርባለን። እስከዛው ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። በሰላም ቆዩ።